ኮርድና ቤዝ ከመዝሙሮች መካከል እንዲሁ ኮርድ ትራከር ዝም ብለን ሰምተን መለየት እንችላለን? የስ ይቻላል። የማይቻል ነገር የለም። በመጀመሪያ ሁሌ ጆሮአችንን ማሰልጠን አለብን ማለት ነው። በየጊዜው ይህ ኤክሰርሳይዝ መስራት አለብን ማለት ነው። በየጊዜው ኮርድና ቤዝ ኖቶችን እያንዳንዱ ከመዝሙሮች መካከል ማዳመጥ ነው። ወደዛ ሌቭል እና የሚወስዳችሁ ኤክሰርሳይዝ ይዤላችሁ መጥቻለሁ። ይህ ኤክሰርሳይዝ ቢያንስ በቀን ከ10 እስከ 20 ደቂቃ ያክል የኢር ኤክሰርሳይዞችን በደንብ የሚሰሩ ከሆነ በጣም ብዙ ለውጦችን በራሳችሁ ለማምጣት ትችላላችሁ። በቅድሚያ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ደወል ምልክቷን በመጫን ቤተሰብ ሁኑ። ዋን ቱ ዋን ክላስ ከኔ ጋር ለመማር የምትፈልጉ ከሀገር ውስጥም ከሀገር ውጭም ካላችሁ ስክሪን ላይ ባለው ስልክ ቁጥር ኮንታክት አድርጉኝ። ወደ ቪዲዮአችን። እሺ፣ ከመዝሙሮች መካከል ኮርድና ቤዝን በቀላሉ የምንለይበት ወደዛ ሌቭል ላይ እኛን የሚወስደ ቀለል ያሉ ኤክሰርሳይሶችም ማለት ነው። እኚህም ታክሰን በየጊዜው ቀን በቀን ቢያንስ ከ10 እስከ 20 ደቂቃ ያክል በየጊዜው እንዲህ ፕራክቲስ ወይም ደግሞ ጆሮአችንን በምናሰለጥንበት ጊዜ ጥሩ ለውጦችን እናገኛለን ማለት ነው። አሁን እንግዲህ ወደዛ ሌቭል የምወስድበት አንደኛው መንገድ እንግዲህ በኮርድ ነው የምናየው። ለምሳሌ ሲ ሜጀር ኮርድ አለ አይደለ? ከዛ ዲ ማይነር ኮርድ፣ ኢ ማይነር፣ ኤፍ ሜጀር፣ ጂ ሜጀር፣ ኤ ማይነር፣ ከዛ ቢ ዲሚኒሽ፣ ከዛ ሲ ኮርድ አለ። እያንዳንዱን ቁልፎችን ስታጠኑ ዲያቶኒክ ሜጀርን በደንብ የዲያቶኒክ ሜጀር ቁልፎችን እያንዳንዱ ኪዎችን በድምፅ መለየት አለብን ማለት ነው። እያንዳንዱ ቁልፎችን ለምሳሌ አሁን በላቲን ወርድ ስንጠራው ማለት ነው ዲያቶኒክ ሜጀርን አሁን ሲ ዲ ኢ ኤፍ ጂ ኤ ቢ ሲ አይደሉ? እና እኛ ዶ ሬ ሚ ፋ ሶ ላ ቲ ዶ አያችሁ፣ ይህንን ቁልፎችን ማለት ነው በስሜት ደረጃ በደንብ መለየት። አሁን ከዶ ወደ ሬ ያለው የድምፅ ኢንተርቫልን ማለት ነው በደንብ መለየት። ዶንና ሬን ምንድን ነው ልዩነታቸው ብሎ ቼክ ያደርጋል። ዶን ስታኑ ዶ ዝም ብሎ ዶ ማለት ሳይሆን ትክክለኛ የዶ የራሷ የሆነ ስሜት አለው ማለት ነው። ከሬ ለየት ይላል። ከዛ በኋላ ሚ አለ ማለት ነው። ቢያንስ በመጀመሪያው ቀን ላይ ቢያንስ ከዶ እስከ ሚ ድረስ ታጠኑ። አሁን እኚህ ሶስቱ ቁልፎች መካከል ያለውን የድምፅ ልዩነት የድምፅ ስሜታቸው ነው። ዶ ራሱን የቻለ ስሜት አለው። ይሄ ማለት ከዛ ላ ሬ ዶ ሬ ሚ ዶ በኮርድም እንደዚህ ያደረጋችሁ ማለት ነው። እና ደግሞ ይህንን ደግሞ የምሰሩት ኤክሰርሳይዝ ያው ዶ ሬ ቀስ እያላችሁ ዶ ሬ ዶ ሚ ዶ ከዛ ፋ ወደ ፋ ስትመጡ ብዙ ጊዜ ለመለየት የምንከብደን ሚ እና ፋን ትንሽ የግማሽ ድምፅ ልዩነት ስላለ መካከላቸው እነዛን የመለየት አለ አይደለ? እኚህ ሚንና ፋን አካባቢ እና ደግሞ ቢ ዲሚኒሽድንና ቢንና ሲን መካከል ያለውን እነዚህ መካከል ያለውን የድምፅ ልዩነቶችን በደንብ ትኩረት ማድረግ አለብን። አሁን ቶሎ ዶን ከያዛችሁ ሬን አይከብዳችሁ። ዶ ሬ ሚ እስከ ሚ ድረስ ልትመጡ ትችላላችሁ። ከዛ ኋላ ሚንና
ፋን ለመለየት ብዙ ጊዜ የሚ ኮርድ ማለት ነው ወይም ደግሞ የኢ ማይነር ኮርድን እና ኤፍ ሜጀር ኮርድን ብዙ ጊዜ መዝሙሮች መካከልም ራሱ ስንሰማ ትንሽ የሆነ የሚቀራረቡ ትንሽ የድምፅ ልዩነት ስላለ ትንሽ የግማሽ አይነት ድምፅ ልዩነት ስላለው ለመለየት ይቸግራናል። ብዙ ጊዜ በደንብ አትኩረን ሚና ፋ እዛች ጋር በደንብ ልዩነታቸውን ሴንስ ማድረግ አያችሁ። ከዛ በኋላ ሶ ወደ ሶ ስትመጡ ሶ ላ ሶ ላ ቲ ቲ ዶ ቲ ዶ እነዚህ ከቲ ወደ ዶ ያለውን ኢንተርቫሎችንም በደንብ መለየት እየሰማችሁ ማለት ነው። እና በየጊዜው ይሄኛውን ከቻላችሁ ይሄን ኤክሰርሳይዝ ስሩ። ሚ ፋ ሚ ሬ ዶ ሬ ዶ ሶ ሶ ሶ ሶ ሶ ላ ሶ ሬ ዶ ሬ ሬ ዶ ሬ ፋ ሚ ሬ ሚ ሶ ላ ሶ ላ ላ ሶ ላ ዶ ሶ ፋ ሶ ሶል ፋ ሶ ዶ ሚ ሚ ሚ ሚ ፋ ሶ ሬ ሚ ፋ ሚ ሬ ዶ ሬ ዶ በየጊዜው እናንተ እየሰራችሁ ማለት ነው። ያው ሙዚቀኛ እስከሆነን ድረስ እኛም ራሳችንን ቮካል መስራት አለብን። እና ደግሞ ሌላ ደግሞ ዶ ሚ ዶ ዶ ዶ ዶ ሚ ሬ ፋ ሬ ሬ ሬ ፋ ሚ ፋ ሶ ላ ቲ ዶ ቲ ላ ቲ ዶ ሶ ሶ ሶ ሶ ሶ ላ ሶ ሬ ሚ ፋ ሚ ሬ ዶ እንደነዚህ አይነት ኤክሰርሳይሶችን በየጊዜው መስራት ሶ ሶ ሶ ዶ ሚ ሬ ዶ ሬ ሬ ሚ ፋ ሚ ፋ ሶ ፋ ፋ ሚ ሬ ሚ ሬ ዶ ሬ ሬ ዶ ቲ ዶ ሶ ሶ ሶ ዶ ሚ ሬ ዶ ሬ ሬ ሚ ፋ ሚ ፋ ሶ ፋ ፋ ሚ ሬ ሚ ሬ ዶ ሬ ሬ ዶ ቲ ዶ እንደዚህ ያደረጋችሁ ብዙ ጊዜ እንትኖችን መስራት እና ደግሞ የቤዝ ኖቶችን ዶን የሲን ድምፆችን እንዲህ በወፍራም ድምፅ መስማት በየጊዜው ይህን ኤክሰርሳይዞችን እንዲህ መክረም እና ደግሞ በኮርድ ደግሞ በኮርድ ደግሞ ስታጠኑ ዶ ዶ ሬ ዶ ሚ ዶ ፋ ዶ ሶ ዶ ላ ዶ ቲ ዶ ዶ ከዛም ወደ ሬ አሁን ደግሞ ዶን ያን ክሎ ሚ ዶ ፋ ዶ ሶ ዶ ላ ዶ ቲ ዶ ዶ ዶ አሁን በጣም ዶ ላይ በጣም እየተመለሳችሁ እየሄዳችሁ ዶን እየረገጣችሁ ስለሆነ ለመያዝ ቅርብ ናችሁ የምትሆኑት ማለት ነው። ወደ ሬም እንደዛው ሬ ሬ ሚ ሬ ፋ ሬ ሶ ሬ ላ ሬ ቲ ሬ ዶ ሬ ወደ ሚም ሚ ፋ ሚ ሶ ሚ ላ ሚ ቲ ሚ ዶ ሚ እያደረጋችሁ እንዲህ ሁሉም ኪሎዎች ላይ የእያንዳንዱ ቁልፎች ላይ እንደዚህ መለማመድ ነው። ቪዲዮ ከጠቀማችሁ እንግዲህ ላይክ አድርጉልኝ። እስከ መጨረሻው ቪዲዮን ስለተከታተላችሁ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።